እሺ እና ነቢዩ አለይሂ ሰላቱ ወሰላም የነቢያትን መንገድ ተከተሉ ካላችሁ የተውራት ኢንጂል ወይም ዘቡር እጃችሁ ላይ ከሌለ የነቢዩን መንገድ መከተላችሁን ከቁርአን ውጭ በምን እርግጠኛ መሆን ቻላችሁ ነው ጥያቄያቸው። የነቢያትን መንገድ መከተላችሁን ከቁርአን ውጭ ማስረጃ አላችሁ ነው ወይስ የነቢዩን መንገድ መከተላችሁን? የነቢያትን መንገድ ነቢያችሁ ስለመከተሉ በምን እርግጠኛ ሆናችሁ ቁርአን ካልነገራችሁ ውጭ? ኦኬ የነቢያት መንገድ ምንድን ነው የሚል ነገር ነው ትልቁ ጥያቄ። አሁን እዚህ ጋር የነቢያት መንገድ በትክክል ምን ነበር የሚለውን ማወቅ እንግዲህ ይጠበቅብናል ነው። ነቢያት ምንድን ነው ያስተማሩት፣ እስልምናስ ደግሞ ምንድን ነው ያስተማረው የሚል ነገር እናያለን። በእስልምናም በክርስትናም የነቢያት ትምህርት እንግዲህ ኮር የሚባለው ዋና ሀሳቡ ጽንሰ ሀሳቡ የአምላክ አንድነትና ሞኔቴዝም ነበረ። አምላክ አሃዳዊ ነው፣ አንድና ብቸኛ ነው፣ ዲዋን እንደ ኦንሊ ነው። ኦኬ እንግዲህ ነቢያት ሲነሱ አምላክ አንድ ነው ሲሉ አጠገቡ የሚቀመጥለት ሽማግሌ አለ ብሎ አላስተማሩ። አምላክ አንድ ነው ሲሉ አጠገቡ የሆነ ፂም ያለው ሰውዬ ልክ ቦዲጋርድ ይመስል ለሶስት ይቀመጣሉ የሚል ትምህርት ነቢያት አልነበራቸውም። ነቢያት አምላክ አንድና ብቸኛ እንደሆነ ያስተምራሉ። ነቢያችን መሐመድ ሲመጡ ምንድን ነው ያስተማሩት ስንል ተመሳሳይ ትምህርት ነው ያስተማሩት። ከነቢያት ምንም የተለየ ነገር አላስተማሩም። የነቢያትን ትምህርት የምናገኘው በቁርአን ነው፣ በመጽሐፍ ቅዱስ አክቹዋሊ እንግዲህ በተወሰነ መልኩ ተቀምጦ እናገኛለን። ሁሉ የአንድን አምላክ የአንድን አካል የአንድን አምላክ እሳቤ ሲያስተምሩ እንደነበረ ትክክለኛው ሞኔቲዝምን እናገኛለን። ሞሮፍ ደግሞ ክላሪፋይድ የተደረገው በቁርአን ነው የነቢያትን መንገድ ምን እንደሆነ። እስቲቺ ነገር ካሜራ ከፍቼ ላሳየ። ኦኬ ትልቁ ላይ አድሚኖች አንዴ ትልቁ ላይ አድርጉኝ። ኦኬ ልብ በል እንግዲህ የነቢያት ትምህርት ምንድን ነው ስንል ቁርአንም ይናገራል፣ መጽሐፍ ቅዱስም ይናገራል። ሞኔቲዝም ሆነ ፒውር የሆነ የአንድ አምላክ አምልኮ እንደሆነ እና ቁርአን ምንድን ነው የሚለው ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን እዕቡዱላህ ወጅተኒቡ ጣጉት ይላል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ በየህዝቡ ሁሉ መልእክተኛ ምን የሚል መልእክተኛ? አን እዕቡዱላህ ወጅተኒቡ ጣጉት አላህን አምልኩ ጣዖታትን ራቁ የሚሉ መልእክተኞችን ይላል። ስለዚህ ወደ ህዝቡ ሁሉ የተላኩ መልእክተኞች አላህን ተገዙ ጣዖታትን ራቁ የሚል መልእክተኛ እንጂ ሌላ መልእክተኛ አልነበረም። ይሄ ከሆነ ነቢያት በትክክል ምን ነበር ያሉት ስንል ለምሳሌ በምዕራፍ 23 ቁርአን ላይ ከቁጥር 23 ጀምሮ እንደዚህ ይላል። ወለቀድ አርሰልና ኑሃን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይረሁ አለ። ኖህን ወደ ህዝቦቹ በእርግጥ ላክ ነው። ኦኬ ወዲያውም ህዝቦች ሆይ አላህን ተገዙ ጣዖታትን ራቁ፣ ከእርሱ ሌላ ምንም አምላክ የላችሁም አለ። ወደ ህዝቦቹ በላከው ጊዜ ህዝቦች ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም አላቸው ይላል። ማን? ኖህ። ጥሩ። ወደ አብርሃም ስመጣ እንደዚህ ይላል። ኢብራሂምንም ለህዝቦቹ ባለ ጊዜ አስታውሳለሁ። ኢብራሂም ለህዝቦቹ እንዲህ አላቸው፣ አላህን ተገዙ ፍሩትም፣ ይህ የምታውቁ ብትሆኑ ለእናንተ ገላጭ ነውና አለ አብርሃም። ጥሩ። ወደ አድ ህዝቦችም አለ ወደ አድም ወንድማቸውን ሁድን ላክን። እንግዲህ ወደ አድ የሚባል ህዝብ ወንድማቸውን ሁድን ላክንና ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም አላቸው ይላል። ጥሩ። ከእርሱ በኋላ የመጣው ደግሞ ወደ ሰሙድ የተላከው ሷሊህ ነው። ሷሊህን ደግሞ ላክን አላቸው ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ለእናንተ ምንም አምላክ የላችሁም አላቸው። ሱረቱ አዕራፍ ላይም ወደ መድያን ወንድማቸውን ሹዐይብን ላክን አለ። እሱም ወዲያውኑ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ወይ ከእርሱ በቀር ምንም አምላክ የላችሁም አላቸው ይላል። አጠቃላይ ነቢያት ናቸው። ሙሴ እንደዚህ አለ። ሙሳ እንደዚህ ብሎ እንደተናገረ እንግዲህ ተገልጿል። ህዝቦቼ ሆይ ባላህ አምናችሁ እንደሆነ ከእርሱ ወደ እርሱ ተጠጉ ሌላ አምላክ የላችሁም አላቸው ይላል። ኢሳም ደግሞ ሲመጣ ምዕራፍ 3 ቁጥር 51 ላይ አላህ ጌታዬና ጌታችሁ ነው ይላል። ኢሳ ሲናገር አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት። የኢሳ ትምህርት ይሄ ነው። ነቢያችን መሐመድም ሲመጡ አላህ አንድ ነው፣ ከአንዱ አላህ በስተቀር ሌላ አምላክ የለም ብለው አስተማሩ ነው። ስለዚህ የነቢያት አስተምሮ አንድና ብቸኛ የሆነ አምላክ እንዳለ ማስተማር ነው። አንድና ብቸኛ አምላክ ሲኖር ደግሞ አጠገቡ የሚቀመጥ ሽማግሌ አለ በሚል ሴንስ አይደለም፣ ወይ ሶስት አካል አንድ አምላክ በሚል ሴንስ አይደለም። ፒውር የሆነ ሞኔቴዝምን ነቢያት አስተምረዋል። ያንን ፒውር የሆነ ሞኔቴዝምን እስልምና መጥቶ አስቀጠለ ነው እና
ወይ ደግሞ ነቢያችን መሐመድ መጥተው እንዳስቀጠሉ ያንኑ ትምህርት እንዳስተማሩ እንግዲህ ቁርአን ይናገራል። ስለዚህ ማስረጃችን ዋነኛው ማስረጃችን ቁርአን ነው። ሁለተኛ ደግሞ ከእስልምና አስተምህሮ ጋር የሚቀራረብ የሆነ የባይብል ጥቅሶችን ማምጣት እንችላለን። የስላሴ ትምህርት የነቢያት ትምህርት አይደለም እና ይሄን ይመስላል በአጭሩ። ኢምራን የምጨምረው ነገር አለ እዚህ ላይ? የለም ሰላ ጀዛከላ ገልጸኸዋል። ከዚህ በኋላ አይ ቲንክ 20 ደቂቃ ይኖረናል። ጥያቄ ያለው ካለ ማለትና ጥያቄ ያለው ካለ አሁንም ኮሜንት ላይ ኮሜንቱ አንድ ቁጥር ከሌለ ደግሞ ያለ ዛሬ ፕሮግራም በዚህ እናጠቃልለዋለን ማለት ነው። አየ ሜጁ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ማታ ላይቭ ላይ እየተከታተልኩ ነበርና እሺ በኋላ ደግሞ አላዳመጥኩም። ከተለያያችሁ በኋላ ማለት ነው ድግምት ምናምን እያለ ነበር። እሱ ደግሞ በደንብ አልገባኝም። እሱን ትንሽ ብታብራራልኝ። ቴሌግራም ካለ ቻናሉን ልስጥህና ብታዳምጥ ጥሩ ይመስለኛል። ትናንት ስለመለሰ ነው እና አለኝ ቴሌግራም አለ አለኝ። ባጭሩ ንገረው። ባጭሩ ንገረው ወይ? እሺ ባጭሩ ንገረው። መጂ ድግምት መሰራት ኃጢአት አይደለም። ለምሳሌ አንተ ድግምት ኃጢአት ቢሰራብህ ምንም ኃጢአት አይደለም፣ ግን ሰቢው ኃጢአት ነው። ነብዩ ተሰርቶባቸው ነበር። አዎ ተሰርቶባቸው ነበር፣ ግን ያ ሲህር እንደማንኛውም ሲህር ነበረ። እንደማይታ በሽታ ነበር። ላሳይህ አንዴ ቆይ። ራሴን ትልቅ ወይ ያደረገውና እኔ ጋር ፎሎ አድርገኝ። እንደዚህ ይላል። ይሄ መጽሐፍ ተመልከቱ። ሲረተ ነበውያ እንደዚህ ይላል። ወሲህር ለዚ አሳበሁ ካነ መረደ ሚን አልአምራድ አለ። ነብዩ ያጋጠማቸው ሲህር እንደማንኛውም በሽታ ነበረ። ሸፋሁ ላሁ አንሁ አላህ ፈወሳቸው። ወላ ነቅሰ ፊ ዛሊከ ወላ አይብ። ይሄ ደግሞ ክብራቸውን አይቀንሰውም ማለት። ስለዚህ ነብዩ ሰው ናቸው ይታመማሉ አይደለ? ኦኬ ተመከከተ ፈልመረድ የጁዝ አላም ነቢያት ይታመሙ ነበር። ነቢያት ናቸው ሰው እንደመሆናቸው ደግሞ ታሞ ነበር። ከዛ በኋላ አምላክ ፈወሳቸው። ሲቀጥል ደግሞ ለኛ ዘላለማዊ የሆነ ከሲህር መጠበቂያ ሰጠን። ሙአዊዘተን ቁላውዝ ቢናስ ቁላውዝ ቢፈረቅ ሱረቱና ሱረቱና ሰጠማ ሱረቱ ፈረቅና ሱረቱና ቁላውዝ ቢናስ የሚለውን አወረደ አምላካቸው። ስለዚህ ሙስሊሞች ለበብን እኛ ሙስሊሞች ምን እናደርጋለን? ከሲህር እንጠበቃለን ማለት ነው። አላህ አምላካችን ከሲህር እንጠብቃለን፣ ዱዓ እናደርጋለን። ቁል አዑዙ ቢረቢናስ በሰዎች ጌታ እጠበቃለሁ በአላህ ማለት ነው። ከዛ ከመጥፎ ነገር ሁሉ ጠብቀኝ ብለን እንጸልያለን። ስለዚህ አምላካችን ይሄን ተጠቅሞ ምን አወረደ ከተባለ ዘላለማዊ የሆነ መጠበቂያ አወረደ። ሲቀጥል ደግሞ ነብያችን እንደማንኛውም ሰው ነበሩ፣ ይታመማሉ። ግን ሲህር ቢሰሩ ኃጢአት ነበረ። ምሳሌ መጃት ሲህር ቢሰራ ኃጢአት፣ ግን ቢሰራብህ አንተ ላይ ችግር የለውም። እሺ ይሄን መጽሐፍ ቅዱስ ነቢያት ሲህር ሲሰራባቸው ነው። ለምሳሌ ነብዩ ሳሙኤል በድግምት ከሞት ተነስቶ ነበረ። ድግምት ሰርተው ከሞት አስነስተውት ነበረ። ታውቃለህ? አውቃለሁ። ግን ይሄማ ሳሙኤል ነብይ አይደለም ማለት አይደለም። በመጽሐፍ ቅዱስ እነሱ ራሱ ነብይ አይደለም አይሉም። ነብይ ነው በሳሙኤል በክርስትና። ግን ቢሆን ድግምት ነበረ። በድግምት ከሞት ተነስቶ ነበረ እና ግልጽ ነው። በጣም ገብቶኛል። አመሰግናለሁ እምራ። እሺ ትናንትና በደምብ ስላብራራው ንገረው እንትን ቻናሉ ገብቶ እንደዛ። እሺ ፎሎ አድርጌያለሁ። ኢምራን ሰላም አለይኩም። ወአለይኩም ሰላም። አብዱልከሪም ነኝ። አብዱልከሪም ይሄ ባለፈው የላኩልህ በውስጥ አልደወልክለትም መሰለ። ስሙንም ስልኩንም ልኬልህ ነበር፣ አልደወልክለትም ነበር። ማን ኢምራን ምን ነበር አስተውሰኝ። አሁን ረስቻለሁ። በውስጥ ልኬልህ ነበር። ወደ ዲነል ኢስላም መምጣት ይፈልጋል ብዬ ስልኩን አልደወለልኝም ማለት እኔ ትዝ አይለኝም። ግን ቆይ አንዴ እዚህ ብያለህ ቼክ ላድርገው። ቆይ በሌላ አካውንት ልምጣና ፎሎ አድርጌሃለሁኝ። ኢንሻአላህ ቁጥሩን አስቀምጥ፣ የቴሌግራም ዩዘርኔም አስቀምጥልህ። በቴሌግራም ላገኝ ይችላል። እሺ ከዚህ ቴሌግራም ዩዘርኔም አስቀምጥ። በዚህ በውስጥ ልኬልህ ነበር። እንትንም ላይ ስልኩን ልኬልህ ነበር። ቀጥታ መደወል አልችልም አኺ። ግን ዩዘርኔም አስቀምጥልህና ከዛ በኋላ ቴሌግራም ላይ ጥሩ። እሺ አይ ትንሽ ፈልጋልና ትሪት ፈልጋልና ዲቴይል እያንዳንዱን ነገር የሚያስረዳኝ ሰው ካገኘው የሚል ቀጥታ የሆነ ሀሳብ ስለነገረኝ ያው ቼክ አድርገው ልኬልሃለሁ። ያው ዩዘርኔም ልኬልሃለሁ። ስለዚህ ገብተህ ቼክ አድርገው እና እዛ ላይ ቴክስት አግኝ ቴሌግራም ላይ ኢንሻአላህ አወራዋለሁ። ችግር የለውም።
ከሄደሽ በቃ እሺ ሌላ ጥያቄ አለ? እሺ የለም በቃ ላስታውስ ብዬ ነው። እሺ ጀዛከላ ቀጥል ሳለ ኦኬ ጥያቄ ካላችሁ ካፊሮች እንግዲህ ጥያቄ ካላችሁ ጥያቄ እንቀበላለን። እሺ አይጋስት መላክ ትችላላችሁ እና እዛው ተርቀዳሜ ከ3 ሰዓት ጀምሮ መሰለ ጥያቄዎችን ሹብሃዎችን እንመልሳለን። እንዳትረሱ ነው። ኤልያስ ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ አለን አልሐምዱሊላህ። ስለ እናታችን ሶፊያ ሲቀጥፉ ሰምቼ ነበርና ሳሂህ አልቡኻሪ 4211 ላይ ያለውን ሐዲስ ማለት ነውና አባቷንና ባሏን በምታገባበት ሰዓት ገለው እና ያው ሪካርዱም አለ። ግን ምናልባት እሱ ላይ የምትንበሉበት ካለ ሪካርዱንም ማሰማት ካለብኝ ማሰማት እችላለሁ። አስፈላጊ አይደለም። ኢምራን ትቀጥላለህ? ይልበታል ፋይል ካለ ወደዚህ አንድ ልብ ላይ ሆነና ወደዚህ አምጣለ። አይ ጀስት በቃ በሐሳብ ደረጃ እንንገረው ኢንሻአላህ። ምን መሰለህ ኢያሲ ሶፊያ ረዲየላሁ ዐንሃ መጀመሪያ ቤተሰቦቿ ጣዖት አምላኪያን ይሄ አይሁዳውያን ነበሩ እንደምናውቀው አይደለም፣ ወይም ደግሞ ከሌላ ጎሳዎች ነበሩ። ኦኬ ምን ያቀመ እነሱ እጃቸውን ነቢያችን አስጠምለው ካዱ። ጦርነት ተካሄደ። በጦርነቱ ምክንያት እሷ የንጉስ ልጅ ነበረች። እሷ ምድራት የንጉስ ልጅ ነበረች። በመካዳቸው በማመጻቸው ሙስሊሞችን ለመግደል በማሰባቸው ነቢያችን ጦርነት አወጁባቸው። ተዋጉ። ነቢያችን አሸነፏቸው። ሲያሸንፏቸው በጦርነቱ መካከል ማን ሞተ? አባቷና ባሏ ንጉስ ነበር፣ ሞተ። አባቷም ባሏም ሞተ። ኦኬ ከዛ እሷ ምን ሆነች? እሷ ባሪያ ሆነች ማለት ነው። ለምን ጦርነት ላይ የተገኘች ስለዚህ ምን ባሪያ ሆነች። ባሪያ ከሆነች በኋላ ነቢያችን መጣና ሐሳቡ ምንድነው? እሷ እኮ የንጉስ ልጅ ናት። ነብዩ እሷን ቢያገቧት በሁለት ሀገር መካከል ሰላም ይፈጠራል። ኦኬ ምሳሌ ኢትዮጵያና ኤርትራ ቢጋጠሙ ፋይት ቢገቡ እንደው ጦርነት ቢፈጠር ኢትዮጵያና ኤርትራ ምሳሌ የኢትዮጵያ ንጉስ የኤርትራን ሴት ካገባ በቃ ሰላም ይፈጠር። ጋብቻ ካለ ሰላም ይፈጠር። እንደምንታውቀው በድሮ ጊዜ በጋብቻ ነበር እርቅ የሚፈጠር። የሚታወቀው በጋብቻ ነበር እንደምናውቀው። አሁን ድረስ ራሱ አለ የጋብቻ እርቅ ማለት ነው። ምሳሌ ደግሞ ወደ ደቡብ ብንመለስ አጼ ምኒልክ ልጃቸውን ያጋባሉ ለአጼ ስሙን ጥራለኝ ወሎ ላይ ነበር ንጉስ አለ ብቻ ያጋቡ ነበር። ኦኬ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉ ከነሱ ጋር ሰላም ለመፍጠር ሲሉ ሰፊያን አገቧት። ምን አቀረባት? ከባርነት ነፃ ወጥታ እንዲያገባት ሐሳብ አቀረባት። ተስማማች በሐሳቡ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም የዛን ጊዜ አገቧት ማለት ነው። መህሯ ደግሞ መህሯ ነፃ መውጣቷ። ስለዚህ ከባርነት ነፃ ወጥታ ምን ሆነች ከተባለ የነቢያችን ሚስት ሆነች ማለት ነው። ደስተኛም ነበረች። እንዳውም ብዙ ሐዲሶችን ዘገባለች ራሱ። ኦኬ ስለዚህ ተገዳምና ወጣች ነቢያችን ከባርነት ነፃ ወጣት ማለት ነው እንጂ ሆነ አንቋሽ ምናምን ራሳሊ ጀዛከላ ወሎ ላይ ራሳሊ የሚባል ንጉስ ነበር። ወይም ደግሞ በአጼ ሚኒሊክ አጼ ሚካኤል የሚባል ንጉስ ነበር። ምሳሌ አጼ ሚካኤል ልጁን ለአጼ ሚኒሊክ ይደራል። ለምን? በሁለቱ መካከል ሰላም እንዲፈጠር ማለት ነው። እንዲሁ ሰላም ለመፍጠር ብሎ ማናገቡ ሰፊያን አገቡ ማለት ነው። ተገልጦልሃል ኢልያስ? እነሱ ክርስቲያኖች ታሪኩን ያቀረቡበት መንገድ የሆነ የአላህ መልእክተኛ እሷን ለማግባት ባሏንና አባቷን እንደገደሉ አድርገው ነውና እንደዛ አይደለም። ኦኬ የአላህ መልእክተኛ እሷን ለማግባት ኢንቴንሽን ሆና ሳይሆን ነገሩን ጦርነት ነው። ኦብቪየስሊ ጦርነት ከሆነ ደግሞ ሁለቱም አካል ቅቤ ሊቀባባ አይደለም የሚመጣው አይደለ? ጦርነት ከሆነ ሁለት ሀገሮች ወይ ደግሞ ሁለት ተቃራኒ የሆኑ ቡድኖች አንዱ ሊገድል ነው የሚመጣውና ስለዚህ ነገሩ ጦርነት ነው እንጂ እሷን ለማግባት ኢንቴንሽናሊ ሄደው አባቷን ገድለው ምናምን የሚለው ነገር ሐዲስ ላይ በፍጹም የለም። ይሸነፋሉ። አንዱ ቡድን የሚሸነፍ ከሆነ ምርኮ ይባላሉ። የቀሩ ሴቶችና ህጻናት ቁሳቁሶች ምርኮ ይባላሉ። ኮናት ኦብቪየስሊ ባሪያ ትሆናለች። ለማለት ነው ያወጡት። ባሪያ ሆና መኖር ትችላለች። ግን ያለ መልእክተኛ እሷን ከባርነት ነፃ አደረጓትና ከዛ እንግዲህ ጋብቻው አስቀድሞ የተጣሉትን ሁለት ማህበረሰቦች የሆነ ግንኙነት ኖራቸው ያደርጋል እንጂ እንደዛ ነው እንጂ የሆነ እሳቸው እሷን ለማግባት አባቷን ገደሉ ምናምን የሚለው ነገር ውሸት ነው። በጦርነት ላይ ደግሞ አንዱ ለው እንጂ ቅቤ ሊቀባውም ስለማይመጣ ከመሰረቱ ሲቀጥልም አላህ ነው አይደለም የገደሏቸው አክቹዋሊ እና እንደዛ መረዳት ይቻላል።
ኦኬ ግልጽ ነው ኤልያስ? አዎ ግልጽ ነው። በዛ አየህ፣ እሺ 10 ደቂቃ አለን። በ10 ደቂቃ ጥያቄ ያለው መግባት ይችላል። የእስካሁኑን ትምህርቶች ደግሞ እንግዲህ የጣሉ ሰዎች ናቸው የነቢያት መንገድ ላይ ቻናል ላይ ፖስት ስለሚደረግ ያንን ገብታችሁ ማዳመጥ ትችላላችሁ እና ያን እንዳትረሱ። እስከዚያ ግን በ10 ደቂቃ ጥያቄ እፈልጋለሁ የሚል ካለ መጠየቅ ይችላል። አየህ ተፖስቷል። ይሄን አካውንት ብላችሁ ተባርኩት። ይሄን አካውንት ተባርኩት። ከኔ በታች ያለውን የነቢያት መንገድ የሚለውን ፎሎ አድርጉት። ቻናሉንም የፌስቡክ አልኩኝ የዩቱብ ቻናልም አለ በዚሁ ስም ገብታችሁ የዩቱብ ቻናልን ሰብስክራይብ ብታደርጉ ሼር ብታደርጉ ጥሩ ነው። ማሻአላህ በሁሉም አለ እንደሰማችሁ፣ ፌስቡክ ላይም አለ በዚሁ ስም፣ ዩቱብም አለ፣ ቴሌግራም ደግሞ እንግዲህ የቆየ ነው። ቲክቶክንም ሁሉንም ፕላትፎርሞችን ፎሎ አድርጋችሁ ብትከታተሉ ጥሩ ነው። ኦኬ ያን አድርጉ። ጥያቄ ያላችሁ ካለ ጠይቁ። ካሌላችሁ ደግሞ ኢምራን የሆነ ሰማራይዝ ብታደርግልን እና የዛሬውን ፕሮግራም በዚሁ ብንዘጋው። አለ ኢምሮ ይሰማል? ይህ ሚውት አድርጌ ያወራለሁ እያወራ ነበር። ጀዛኩሙላሁ ኸይረል ጀዛ አሕሰነ ኢለይኩም። ያው የዛሬ ፕሮግራማችን በዚህ አልቋል። አላህ በተነገርነውና በሰማነው ተጠቃሚ አድርገን ኢንሻአላህ አላህ ካለ በቀጣይ ቀን ደግሞ በአዲስ ፕሮግራም እንገናኝ ይሆናል። ቪዲዮ ፖስት አድርጌያለሁ። ቪዲዮውን ሼር አድርጉ እና ደግሞ በቋሚነት የተሻለ ቅዳሜ ትምህርት አለን። በዚህ መንገድ እስልምና የሚሉ ሹብሃዎችን እንማማራለን ማለት ነው። ዛሬ 8 ሹብሃዎችን መልስ ሰጥተናል ማለት ነው። ስታሩት እህቶችን ደግሞ እባካችሁ በዚህ እንኳን እስካሁን ሪከርድ ያደረጋችሁ ካላችሁ ሪከርዱን ያወርዳችሁ የቋረጣችሁ ፖስት አድርጉት 8 ማለት ነው። እንዲሁም ሪከርዱን ከፈለጋችሁ ደግሞ የነቢያት መንገድ ላይ ያለ የነቢያት መንገድ ቴሌግራም ላይ ገቡና አዘጋብታችሁ ያወረዳችሁ ፖስት አድርጉ ሰው እንዲማር ማለት ነውና ጥሩ ቆይታ ነበር የነበረን። በጣም እናመሰግናለን ሁላችሁም ታፕታፕ ስታደርጉ የነበራችሁ እና የዛሬ ፕሮግራማችን በዚህ ተጠናቋል ማለት ነው። ወንድም ሳላህ ዘህሩ ሀሳብ ካላችሁና ልዝጋ። ያለክ ከዚህ እንደወጣችሁ አብዱልካሪም ቤት ትሄዳላችሁ። ንጽጽር ስላለ ካለከማችሁ እና መስማት ከፈለጋችሁ ከዚህ ሰዓት በኋላ እና አብዱልካሪም ቦታችሁ ኮምፓራቲቭ በተለይ ደግሞ ክርስትና ላይ ያለው ነገር ብታዳምጡ ጥሩ ነውና እንዳትረሱ። ላኩል ያህል እንግዲህ ዛሬው ፕሮግራማችን ይሄን ይመስላል። ባለቀ ሰዓት አንድ ክርስቲያን ገብተዋል። ኦኬ አንድ ጥያቄ ላስተናግድና እንውጣ። ናሂ ይሰማል? ይሰማኛል። ጥያቄ አለ? የለኝም። በአንተ ባልከው ነገር አንድ መመለስልህ ነገር ነበር። ምንድን ነው ያልኩት? አይ ኢምራን የሚለው አካውንት እና አካውንት ባለቤት ምን ልታዘዝ? የለቀቀው አንድ ነገር ነበር ስለ ገድለ ክርስቶስ ሰምራ። ሰላም ታለ ስለሱ ይወራ ወይ አንዴ ሳላ አቤት ስለሱ ነው ወይስ ልክ 8 ደቂቃ ነው የሚቀረው እና 6 ሰዓት ነው የሚመጣው። ባለቀ ሰዓት መጣ። ነገ ትመለሳለህ ወይስ እንዴት እናድርግ? እሺ ነገ እመለሳለሁ፣ ችግር የለውም። አይ ነገ ሌላ ፕሮግራም አድርጋችኋል እና ግን ለአንተ እንግዲህ 30 ደቂቃ እና እናወራለን። እሺ እንትን እንዳትል ልንወጣ ስለሆነ ነው። አይታ ከሆነ ስትወጣም ሄደዋል። እሺ ስለዚህ ረጅም ሀሳብ ማንሳት አንችልም፣ ሰዓት ሄዶብናል። ሌላ ጊዜ ወይ ነገ ብትመጣ ጥሩ ይመስለኛል። እንደዛ ፎሎ አድርገው ምናልባት አካውንቱ እንዳይጠፋብህ። እሺ ችግር የለውም።
አይ ቴንክ ዩ መልካም ምሽት ይሆንልህ። ነገናና እሺ አይ በዚህ ገድለ ክርስቶስ በጣም ብዙ ጥያቄዎች አሉን ትመልስልናለህ ማለት ነገና ችግር የለውም። እሺ በቃ መልካም ምሽት ይሆንልህ። ሳላዝጋለን። ኦኬ ይሄን ይመስላል ጋይስ። እንግዲህ እስካሁን ከኛ ጋር ለነበራችሁ ጀዛኩሙላሁ ኸይር ባረከላሁ ፊኩም። ዛራ ቀጥይ
ወጀዛኪላሁ ኸይረን። እዚህ ጋር ድረስ አለ በቁርአን ያ ነው ሀሳብ የለኝም። ቀጥል። من الشيطان الرجيم بسم الله الرحمن الرحيم ومن فسقينا وماذا عليهم لو آمنوا بالله واليوم الآخر وأنفقوا مما رزقهم الله وكان الله بهم إن الله لا يظلم مثقال ذرة وإن تك حسنة يضاعفها ويؤت من لدنه أجرا عظيما فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا يومئذ يود الذين كفروا وعصوا الرسول لو تسوى بهم الأرض ولا يكتمون الله حديثا. በዚህ አልቋል። ፕሮግራም ታዳማችሁ እንዲሁም የተሳተፋችሁ ወንድም ሳላህ እንዲሁም ህዝሩ እንዲሁም ሌሎች ወንድሞች አላህ ያክብር። በጣም እናመሰግናለን። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። እስካሁን ስናወራ ትክክል አውርተን ከሆነ ከአላህ ተውፊቁ፣ ተሳስተን ደግሞ ከሆነ ከኛና ከሸይጣን ነው። አላህ ነፍቴ ከሱ ነገ የጸዱ ናቸው። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።